እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። እኔ አልቻልኩም የምር እኔ እሷ ከኔ እንድትርቅ አልፈልግም። አረዲ አከባንሱኝ ልንገናኝ ሰዓታቶች ማለት ደቂቃዎች ቀርቶች ስልኬን ዘጋሁ። 2 ዓመት ከ5 ወር ጠዋት ከሰዓት ማታ ሌሊት ነው የምናወራው። እውነት ያለ እረፍት ማለት ነው። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። ቤተሰቦች ያላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮዎቹ እናልፋለን ማለት ነው። ሰላም የሀገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ቪዲዮ እንድትጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮቹ እናልፋለን ማለት ነው። What's happening? Hey! ያሉ ቡድን የኔ ነው። ባክ የኔ ቡድን ነው። ሀያል 20 ፕሪሚየር ሊግ አለኝ። እኔም 20 አለኝ። 6 ቻምፒዮንስ ሊግ አለኝ። 21 ኮሚኒቲ ሺልድ አለኝ። 3 ዩሮፓ ሊግ አለኝ። 13 ኤፍኤ ካፕ አለኝ። ስለምንድን ነው የምታወሩት? ከዚህ ይሄ የሀያላን ጉዳይ ነው። ሁለተኛ በዚህ ይጣጣል። እሺ አብዛኛው ሀብታም ደስተኛ አይደለም። አዶን ምን ያህል ሰው እንደሚያውቅ ሪሊ በጣም ደስተኛ አይደለም። በጣም ሁሌ መጨነቅ ነው። ሁሌ እሳት ላይ እየተጣደ ማለት ነው የቢዝነስ ሰው ማለት። ምክንያቱም አንደኛ እንደ ኢትዮጵያ አይነት ሀገር ትልቅ ቻሌንጂንግ የሆነ ሀገር ማለት በየደቂቃው ፖሊሲ የሚቀያየርበት ሀገር ላይ ማቶ እንኳን እዚህ አሜሪካን ሀገርም ቢሆን የቢዝነስ ሰው መሆን ማለት ራስን ላይፍን ዴዲኬት ማድረግ ማለት ነው 24/7 ምንም ይሄ ረፍት ጅን ጉልጓል የሚባል ነገር የለም። ስልክ ለደቂቃ ሳይለንት እንኳን መሆን አይችልም እንኳን መጥፋት ማለት ነው። ብዙ ሰው የማይገባው ነገር ለዛ ሬዲ ነው ወይ? ስንት ሰው ነው እንደዚህ የሚሰራ? እሱ ውስጥ አንተ በስትሬንጅ ልከትበት አትችልም ኢንተርፕረነርሺፕን። ውሻዬ ሞግዚት በታብኝ በጣም ተቸግሬ ነበርና ውሻዬን ትሬን የሚያደርግልኝ ጧትና ማታ እያስወሰደ ዋክ የሚያደርጋት ጸጉሯን ትሪት የሚያደርጋት ምግቧን ቺክን መስራት የሚችል ሰው ግዴታ ያስፈልጋል። አንድ ጓደኛዬ ምን አለኝ መሰለ፣ ዮሐንስ ሽፈራው ምን አለኝ መሰለ፣ የሆነ ቀን ደውሎልኝ ምን እያረክ ነው ምናምን አለኝ። መንገድ ላይ ነኝ እንቁላል እየገዛው ነው ምናምን አለ። በቃ እናንተ ስፖርተኞች ከእንቁላል አትወጡም አይደል አለኝ። ኧረ አይደለም እባክህ ለጭጮቹ ለትምህርት ለጧት ቁርሳቸው ነው ምናምን አልኩትና ይሄን ልምድህን ግን ሁሌም እንዳታቋርጥ አለኝ። ያ አንደርስታንድ አላረኩትምና እባክህ ምን ሁሌ እንቁላል ስገዛ እንድኖር ነው እንዴ ምናምን አልኩ። ኖ አይደለም አለኝ። ይኸውልህ ፋሚሊ ኖሮ አባት ሆነ ከቤት የሆነ ከውጪ ስትገባ ከስራ እጅ ላይ ኖሮ የሆነ ነገር ይዘህ ስትገባ ልጆቹ ሁሉ ጊዜ ይጠብቃሉ አለ ያንን ነገር እና አፋውጥተው መጸለይ አይችሉም። ግን ሁሌ መጠበቃቸው ትልቅ ጸሎት ነው ለአንተ። ምክንያቱም ፈጣሪ ካንተ ይልቅ የነሱን የዋህ ልብ ይሰማል። አንተን ሁሌ ኤክስፔክት አድርገው በጉጉት ዳቦ ይዘህ ስትመጣ፣ ብስኩት ይዘህ ስትመጣ፣ የሆነች ነገር ይዘህ ስትመጣ ያንን መጠበቃቸው አንተ በሰላም ውለህ እንድትገባ ከብዙ ችግሮች እንዲጠብቅ የሚያረግ ትልቅ ጸሎት ያለው እነሱ ጋር ገብቷል አይደለ? which means የማያቋርጥ ጸሎት ያለህ ከጀርባህ ማለት ነው። ልጆች አሉ ተርተኛላ። አንተ ደግሞ ያንን ነገር ሉዝ ላለማድረግ እነሱ ሲጠብቁ ባዶ እጅ ላለመግባት ተከፍተ ቢሆን እንኳን ፊታቸው ላለማሳየት ኤቭሪ ታይም ትታገላለህ። ያ ስትራግል እንድታረግ በህይወት እንድታድግ አዳዲስ ኦፕሽን እንድትፈጥር ብዙ ነገሮች ላይ ስትራግል እንድታረግ ያረጋል።
ኤቭሪ ከምታረገው ነገር የማይቀር ነገር ምንድነው? ይሄ ኖርማል ነገሮች አሉ። ሻወር አዶነ ከቤት ውስጥ የማይጠፋ ነገር ከቤት ውስጥ የማይጠፋ ነገር ወይም ከአልጋ አካባቢ ስተኛ የማይጠፋ ነገር ሎሽን አንዱ ሊጋጨኝ ነገር ትከሻው ነው ማለት እንዲህ ለማሳለፍ አላ ከዛ በፊት ደግሞ ከፊት ለፊት ቀይ ለበሳል የሚራመድ ማለት እና በቃ ሰው አለ ምናምን ብዬ ከዛ ይሄኛው ልክ ሲያልፍ እንዲህ ሲል ጭጭጭ የሚል ድምፅ አለ ኦኬ ነገር ከኋላ የሆነ ሰው እጄ ይሄ ከፊት ለፊት ያለው ጸጥሉ ነገር ብዬ ብድግ ስል ማለት ኪሴ እንደዚህ ተገለባብጣል። የሆኑ የሚሮጡ ሰዎች ነው ማየው ምናምን የሆነ ምላሴ ንክሻለሁ። ጠዋት ላይ ሄድኩኝ ፖሊስ ጣቢያ ማለት እንደዚህ ምናምን ነገር አድርጎኝ መታወቂያ የሚልም ስልኬ የለም ምናምን ነው ዛፖ የት ጋር ነው እዚህ ጥፍር አባይ ጋር ነው ትላንትና ወደ ማታ እርጉዝ ባሏን በፌሮ ደማት ይባዋቸው ሚላሴ ምናምን ትላለ ይድላ ጌታ ላመስግን ገብተኛ መታወቂያውን አውጣ እግዚአብሔር አላብለኝ ነው። ቤተሰቦች ያላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮዎቹ እናልፋለን ማለት ነው። ኢየሱስ ክርስቶስ በዚህ ዘመን ቢኖር ሶሻል ሚዲያን ይጠቀማል ብዬ ነው የማስበው። ታስባለህ? ይጠቀማል አይጠቀም? ለምን አይጠቀምም? አንደኛ ሶሻል ሚዲያ መጠቀም ይጠቀማል። እኔ ይጠቀማል ብዬ ነው የማስበው። እና ቸሩ መድኃኒዓለም አንተ ትቆያለህ መሰለኝ። እኔ ብመጣ ይሻላል። አለበለዚያ ሰው ሊያስቀንሰን ነው አላማው። ሰው ፈላበታ። እኔ ምን ላድርግ ጌታዬ? እንዴ ኢራን ተኩሽ ማለት አሁን ነው። አንዴ ተኩሳ ተገላግለን እንጂ መቅሰፍት ነው የሚያመጡብን እነዚህ የጭቃ ብዬ መሳሰሉ ልጆች። ብላችሁ ጌታን የሚያክል ነገር አውርዳችሁ እንደ ቆሎ ጓደኛ ጭራሽ ኮንተንት ክሬተር ታረጉታላችሁ። ወገን በዚህ ስፍጥናችን ከቀጠልን የሱናሚ ጎርፍ ኢትዮጵያ ላይ ይደገማል ያለ ጥርጥር። ወይ ኩርንችት ወይ መሮ ነው የሚዘንብብን። እናንተ ፊት ከሰጧችሁ ቀስ በቀስ የሆነ ለምን ስትሪክ ነገር ከኛ ጋር አይጀምርም ብላችሁ እሳት ነው የምታዘንቡብን። እንደው ፈጣሪ ምሮን ነው እንጂ መርምሮን ቢሆንማ በእንደዚህ አይነት ሰዎች ምክንያት አመትም አንቆይ ገና ድሮ ነበር የምንጠፋው። ሰው የፈለገ ስራ ቢፈታ እኔ እንደዚህ አይነት የጅል ሀሳብ ያስባል ብዬ አላውቅም። ምን ስትሉ አሰባችሁት? ምን ይመሳሰላሉ ደግሞ እንዳለ የሆኑ ፓራሴሌቶ ነገር። ሶሪ በጣም ትንሽ ግራ አጋባችሁ መሰለኝ። አንዳንዴ ትንሽ ያው ስሜታዊ ነገር ሲሆን ጣሊያንኛ እጠቀማለሁ እና ምን ልላችሁ ፈልጌ ነው፣ በቃ ረፉ፣ ይበቃናል። እንደዚህ አይነት ስፍጥና የምድሩ ይበቃናል። መጀመሪያ ከሰው ጋር ተባልተን እንጨርስ፣ ወደ እግዚአብሔር አንዙር። ሰሞኑን እንግዲህ አካውንታችን ትንሽ እያስቸገረን ነው። ያው ሁሌም እንደምላችሁ እንደተለመደው በደንብ ፎሎ ላይ ኮፒ ሊንክ ማድረግ እንዳይረሳ። ይመቻል። ዘንድሮ ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ የዓለም የክለቦች ዋንጫ የራሱ እዚህ ሻሼ ላይ ያስያዝ ኢየሱስ ሆረር ፊልም ነው። እንደ በጌታ በኢየሱስ እናትዬ አባትዬ ማሪ ሃይ ጋይስ የቲክቶክ ተመልካቻችን፣ እስቲ በአንድ ቪዲዮ መተናል። እስቲ አንድ ድሪል እያለች አስቸገረች ሴት ሆነ ትላለች። በስነ ስርዓት ድሪል ይዛ ማትንቀሳቀሰች አይተናል። በስቶክን አልሸጣ እኛን መስሎ አፏጋሪ አለን እኛም እስከ ዛሬ በዛም ወሬ ነጋሪ። ምን አርጉ ነው የምትይው? አንበሲት በዚህ ፊትሽ እኮ አዎ፣ እናንተ አሁን ድሪል ሳይሆን ቤቱን በድሪል ማስተካከል አታፍሩም? መቼ ስለዚህ ቤት መብራት የሌላችሁ መብራት ጠፍቷል ብላችሁ ታስባላችሁ? ቆጣሪው ራስሽ ቆጣሪ ነው መስይው። አንቺ እኮ ነው የተመጣጠነ ምግብ ነው የሚያስፈልግሽ። የምሬ ነው። አሁን ካንቺ ጋር ማንም ሰው መንገድ ላይ ቢር ቆንጆ ነው። አንቺ ከመጨረሻ ደደብ ናት። ቪኤስ ወይ ስላት አይደል እንዴ የሲምቱ ነው ወይ አለች። ትለብሳለች ግን አረራ ለዝታ ግን ጠይታ በዛለች። ምንድነው እንጂ ካርቶን ኔትወርክ መስለሽ ያንቺ ኩያ አራት አምስት ልጅ ወሎ ስንት ታሪክ ሰርቷል። አንቺ የምሬ ነው። በሩ የተከፈተ ሲሉ ይመስል
ፈረሰ ካሳት ያለሽ መቼም ለዚህ ቤት ቀለኛ ነው የባል ቡድን ቀለኛ ልጅ ቂዶ ማለት ነው። ያ ቦክሰር አይበቃው ወሽመት ብቻ። እሺ ምን ፈልገሽ ነው ደግሞ አንቺ? እኔ ጉድጓድ ዛሬ መቃብር ልግባ። እኔ ዛሬ በአታነች 3 ነች አይደለ? እኔ መቃብር ልግባ። ድንግል እውነት ትፍረድብኝ። ጌታ ኢየሱስ እውነት ይፍረድብኝ። እኔ ኢሉሚናቲ አባል ከሆንኩኝ። አንቺ ሃይማኖትሽ ምንድነው? ሰርከለ እኔ አሁን ፕሮቴስታንት ነኝ። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። እሺ ከዚህ ውስጥ ያልገባ ነገር አለ? ምንድነው ያልገባ? መሬት ትዞራለች። ደንቁራል እንደ አንተ ስንቴ ነው ማስረዳ? በቃ ትዞራለች ማለት ትዞራለች ነው። ምንድነው ግግም የምትል? ታዲያ ታል የዞረችው አዞር ነው እንዴ የምትለው? ናሽ ጠጋ። አሁን መዞር ጀመረች። እዚህ ጋር እንዳለ አይደለ? ከአንድ ላይ አንድ ነው የምትቀንሰው። ከነበረ አንድ ላይ አንድ ነው የምትቀንሰው። ስንት ነው የሚመጣው? አንድ። አንተ ያማል እንዴ? አንድ አለ። ከአንድ ላይ አንድ ቀንስ። ስንት ነው የሚመጣው? አንድ። እሺ ቆይ ለመጨረሻ ጊዜ ነው ማስረዳ። እሺ ይኸውልህ ይሄ ሳምቡሳ አለ አይደል? ይሄን ሳምቡሳ ነው አየህ? ይሄን በላሁት። አንድ ነበረ፣ አንድ ሳምቡሳ ነበረ፣ በላሁት። አሁን ምን ቀረ? ዘይት ቀረ። ቤተሰቦች ያላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየት መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። ስሚልኝ ብቻ ግን ምን ነበረ በመሃል እምለው ምንም ልሁን አጠላኝም ብየዋለሁ። እሺ ምንም ሁኚ አልጠላሽም። እናንተ ፍቅር እንደ ቃል እገባልሻለሁ ብሎ በመድኃኒዓለም ቃል ገባልኝ ማለት ነው። እንዴ እናንተ ሰዎች ፍቅር ምን ይችላል? አስገብቼዋለሁ። መጀመሪያ እሱን የማግኘት ፍላጎት ስላለኝ ምንም ልሁን ስታገኘኝ አጣላኝም ብየዋለሁ ማለት ነው። ለምን እንዲህ ልል እንደቻልኩ ታውቃለህ? ወድጄዋለሁ፣ መጎዳት አልፈልግም። በጣም እንጂ ቀኝ ልጎዳ እችላለሁ በሚል ውስጤ ያንን ነገር ስላሰበ እንደዛ ብዬ ቃል አስገባሁት። ምንም ሙኛ አልጠላሽም ማለት ነው። ከዛ እሺ መጣለው፣ እንደዚህ ጊዜ ደርሷል፣ በእንደዚህ ጊዜ ስለምመጣ ተዘጋጂ ሲለኝ አሁን እንደዚህ ዝተት ትብለሽ ነው አዲስ ባል መታገል። ሰላም ምን ይባላል? ሻውኒ በቃ እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። እኔ አልቻልኩም የምር እኔ እሷ ከኔ እንድትርቅ አልፈልግም። ኧረ እኔ አቅም አነሱኝ። ተውኝ እና ባላችሁ አቅም አስታርቁ። እኔ አስከፋትም ግን በቃ አስከፍቻትም ከሆነ ይቅርታ። በቅ የምን መንበቅበቅ ነው ይሄ? እሱን ነው ፈልገው እና ይህን እናደራላችኋል ብለን ከእሷ ጥልቅ የሆነ ፍቅር አለብኝ። ታወራለህ እድላተ ነው አንተ ታወራለህ። ጊዜና ቦታ ብታገኝ እንደ ካጣትም እኔ በህይወት መኖር አልፈልግም። እንዲህ ቀላጭብኝ አለ። ወንድ ልጅ ነኝ፣ ማልቀስ አልፈልግም። ብዙ ጊዜ አልቅሻለሁ አሁን በፊት። ኧረ ጉደኛ ነህ አንተ፣ በጣም ጉደኛ ነህ። ግሬ አትግፊኝ፣ ይህን ብቻ እንድደርስልኝ አትግፊኝ።
ብዙ ነገሮችን አሳልፈናል። ባንቺ ብዙ ታምም ያለው ብዙ ነገሮችን ወይኔ ወንድሜን ባንተ ቀልዩነት ምን አረገና አገኘብኝ። እኔ ካምፓስ ተማሪ እያለሁ ከ3ኛ ወደ 4ኛ ዓመት ልዛወር ፈተና ቃላይ ፈተና እንፈተን ስንል እሷ እንዲሁ ታጣለች። ስትጣላኝ ራሴን ፌንት በለው። በጣም ያሳዝናል። ይሄ ሰው አሁን ታዳላ አይደለ ባባ ነው። አልቻልኩም። በቃ ፌንት ስበላ በጣም እንጂ ጓደኞቼ ምን ሆኖ ነው የሚያዞር በሽታ አለበት እንዴ ብለው ጠበል ወሰዱ። ያሳዝናል። አረረረረ አልተረፈም እኮ ልጁ። እውነቴን ነው። የዚህ ዘመን ወጣት የሚረዳው ጠፍቷል፣ የሚወቅሰው እንጂ። ግማሹ ስራ የለህም ይለዋል፣ ግማሹ ተምረህ አልተመረቅም ወይ ይለዋል፣ ግማሹ ተመረቅ አልሰራህም እንዴ ይላል። ሊያገባ ቢፈልግ ምን አለው ይባላል። ስለዚህ የዚህ ወጣት ፈተና እጅግ በጣም ብዙ ነው። በፊት የነበረው ፈተና እየኖሩ የተሻለ ነገር ለመፍጠር ነበር። የአሁኑ ወጣት ግን እየታገለ ያለው ለመኖር የሚታገል ወጣት ላይ መበርታት ሳይሆን ማበርታት ነው። ቤተሰቦች ያላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሀሳብ አስተያየትን መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። ስሚልኝ ብቻ ልንገናኝ ሰዓታቶች ማለት ደቂቃዎች ቀርቶች ስልኬን ዘጋው። 2 ዓመት ከ5 ወር ጠዋት ከሰዓት ማታ ሌሊት ነው የምናወራው። እውነት ያለ እረፍት ማለት ነው። እና እኔ አይንሽን ማየት ርቦኛል። እስቲ አጣርቻ አልሰማሁሽም። ማን እኔ አይንሽን ማየት ርቦኛል። አንቺን ማግኘት ናፍቄያለሁ እያለኝ በቃ ልንገናኝ እንደ በቃ ቀኑ ደርሶ ደቂቃዎች ሲቀሩ ስልክ ዘጋሁበት። እንዲህ ቀላጭብኛ። ሁለተኛውን ሃንግ ልንገራችሁ። ወደ ፊንላንድ ልሄድ አይ ቲንክ 3 ቀን ምናምን ቀርቶኝ ነው እና ወሰንኩ። አይ ቶሎ መሄድ አለብኝ አልኩ። ከፍሬንድ ጋር ተከታትለን ነው አክቹአሊ ሌላም ፍሬንዶች ነበሩ። ከሐዋሳ ወደዚህ የመጣ ነው። እዛ ኤክስፕሬስ ዌይ እየነዳ ነው ምናምን ልክ መውጫው ጋር አንድ ስቶፕ ሲቀር ማለት ነው እዚህ ጋር ሽንታችን እንሽና ምናምን ተባለ። እሺ ብሎ አቆመው። ይሄ ኤክስፕሬሱ ከአዳማ ምናምን የሚመጣው መውጫው ጋር ማለት ነው። ልክ አንድ ስቶፕ ሲቀረው እዛ ጋር ወርደን እኔ ይሄ ከጎን ነኝ ያለሁት እንደዚህ ወጥቻለሁ። እሱ በዛኛው ወጥቶ እንደዚህ እየሸናን ነው። ከዛ እንደዚህ እያየሁኝ እነሱን ከተክል ውስጥ ነገር ነው ከመሃል ላይ ያለው ተክል አለ ያስናጭ ያለ 3 ሰው እየመጣ ያሉ ምን እሺ ናቸው እነዚህ ምናምን አልኩት። ልክ ሲያቸው ማለት ነው አይ ዶንት ቲንክ ዚፑን ሚዚክ ምናምን ብሎ በዛኛው ልክ ገባ ማለት ነው። ሹፌሩ ነው። ከዛ እሱ በዛኛው ሲገባ እኔም ወደ በዚህኛው ገብቼ በሩን እንደዚህ እየዘጋሁኝ ማለት ነው። መጥቶ ያዘው ያኛው ማለት ነው። ከዛ ከሱ ጋር እንደዚህ እየታገልኩኝ ማለት ጠቅ የምታረግ ነገር ተሰማች ማለት ነው። ምንድነው እላለሁ። ፊቱ ወደዛ ነው የምልህ። ይሁን ይሄን የሚያክል ነገር ይዞ ዝም ብሎ እንደዚህ እያለ ነው እንዴ በመስኮት ገብቶ ጫር ነገር አድርጎኝ እኮ ነው። በመስኮት በኩል ተው በቃ ብላ ሄጄ ተንበረከኩኝ ምናምን በቃ ይፈለ እኔ እኮ አታውቁኝም እንዴ እኮ በዳቶ ባዛ ሰውዬው ማለት ነው። ዝም በል ነው የሚለኝ ሌላ ምን ዝም በል ተኛሁኝ መሬት ላይ ተኝቻለሁ ማለት ነው። ከዛ በጣም ስለፈራሁኝ ማለት ነው ዝም እያለኝ አይደለም ግን አታውቁኝም እና ይዟል ናይፍ ማለት ነው። እና ይሄ ቦታ መፈለግ አንተ ማይቆስ ተግዛለ ካው ገባ ነገር አለ ዝም ግሪኮ ብራለ ወይዬ ሲገቡ የሆነ ላፕቶፕ አለ እንትን አለ ምናምን ብድግ በየማሉ ይመለስላል ብሬ አንተ በቃ ገባ ብለው ተነስቶ ፍሬንድ በዛኛው በር ማለት ነው ሮጧል።
እኔ ጋር ልክ ሲሰበሰቡ እሱ በዛኛው ይሮጣል። ልክ ተነስተው ሲሄዱ ማለት ነው ገብቼ በሩ ክፍት እንደሆነ እንደዚህ ይዞ መኪናውን ወደሱ ነው የሚሄድል። እሱ ደግሞ መኪናውን ይዞ እሱን እየተከተለ ነው ዲዲዲ ቢቢቢ ከዛ ብረቱ ላይ ቆሞ ሊዘል ማለት ነው። እኔ ምንም እሺ ነው ገባ። ጸጥ ነው ያለው ምንም ወሬ አላወራም። የዛንም ባይዶይ the same situation ሞጫው ላይ ወጣን ምናምን ፌደራሎቹ ጋር ሄድን። እዚህ ጋር እኮ ምናምን ነገር ዘረፉ ምናምን ያት ምናምን እዚህ ጋር እዛ ጋር እኮ ማለት እለም በዳለ አረ ስትነግረ እላት አበሻ ወንድ ቆንጆ ካየ ምንም ይሆናል። እስኪ ቪዲዮን ይዩትና ኮሜንት አብረን እናነባለን። ዝም ብለሽ ብትመረምሪኝ የሆነ ወንጀል አታጭብኝ። ፖሊስ መሆን ቢያቅተኝ ሌባ መሆን አያቅተኝም። እዚህ ሀገር በቃ ህግ የለም ማለት ነው። ሰው ገጭቻ አምልጫለሁ እያልኩሽ እኮ ነው። ውበትሽን የሚመጥን ወንጀል አጣው ምን ልስራ? ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። ቤተሰቦች ያላችሁልኝ ኑሩልኝ። እንደ ድንገት ይሄን ቪዲዮ እያያችሁ ቻናሉን ሰብስክራይብ ያደረጋችሁ ሰዎች ካላችሁ ቻናሉን ሰብስክራይብ እንድታደርጉ በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ከስርም የፈለጋችሁትን ሐሳብ አስተያየትን መስጠት ትችላላችሁ። ከወዲሁ መልካም መዝናናትን እየተመኘሁላችሁ ወደ የቪዲዮቹ እናልፋለን ማለት ነው። What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኚህን ይመስላሉ። በቪዲዮቹ ፈታ ዘና እንዲሁም ቁም ነገር እንዳገኛችሁበት እርግጠኛ ነኝ ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምንገናኝ ድረስ ባባይ።